ዛሬ ደግሞ ቤዛ በጣም እየተጨነቀች ነበረ። ያሬድ ደውሎላት ነበረ። ድምጡን ከሰማች በኋላ እየተባበሰባት መጣ። በጣም ተጨነቀች። ደጋግማ እየደወለች ነበረ። ከዛ ደጋግማ ስትደውል ሄለን ደግሞ ምንሽ ነው ደጋግመሽ የምትደውዩ አይሰለችሽም እንደ ስትላት፣ እንዴ እኔማ ምን ያሰለቸኛል የእሱን ድምጥ ከሰማኝ ወዲህ እኮ በቃ ልመቋቋም አልቻልኩም ስትላት፣ ባክሽን አሁን ትምህርት ሊከፈት ስለሆነ ለትምህርት ሲሉ ሊለቁት ይችላሉ ምናምን ስትላት፣ አይ እኔ አላውቅም ለምን እንደሆነ አላውቅም ስትላት፣ እና ካልሆነ እርሰ መምህሩን እናሳወቀው ስትላት፣ አይ እንደዛማ መሆን የለበትም ጭራሽ ነገሮች ሁሉ ይባባሳሉ ትላታለች። እሺ እና ታዲያ አርፈሽ ተቀመጫ ትጨናነቂ እንደዚህ አንቺ በደንብ አርገሽ መቋቋም አለብሽ ስትላት፣ አሁን ድምጡን እንኳን ተሰማሽ ትንሽ አይቀልልሽም ስትላት፣ እሱማ ልክ ነሽ ግን ደግሞ አላደል አለች። እንግዲህ ቹቻ ደግሞ እያሰቀየቻት ያለችው ጸጋ ያው ዛሬ አገኝሻለሁ ብላ እያስፈራራቻት ነበረ በእህቷ። ከዛም ታገኘቻት በኋላ ተንበርክካ በእግሯ ይቅርታ እንጠይቃት ላደረኩሽ ነገር ብላ ይቅርታ ታስብላታለች። ይቅርታ ታለቻት በኋላ ሁለታቸው የሚለያዩና ቤዛ ደግሞ ልብስ ቀይራ ያው የሚጥጣን አባት እየተከተለችው ነበረ። ከዛ ስትከተለው እሱም ደግሞ ተደብቆ እሷን ወደ ኋላ ማመጣ አልመጣ እያለ እያየ ነበር። ከዛም እሱ ይደበቅና ቤዛ ደግሞ ጥላ ወደዚህ ታያለች። በቃ አመለጠኝ ማለት ነው ምናምን ትላለች። ከዛ ከኋላ ይመጣና ይነካታል። እንዴ ምንሽ ነው አንቺ ምን እያተራምብሽ እኔን እየፈለግሽ ነው አይደል አላት። ኧረ እኔ አንተን እየፈለግኩ አልነበረም ቀጥታ መንገዴን እያልኩ ነበር እማላውቅ መሰለሽ እንደ ይላታል። ይሄንን የምታደርጊውን ነገር መጠንቀቅ አለብሽ ከዚህ ሂጂ ይላታል። እንዴ እባክህን አንድ ነገር ልለምን ትለዋለች። ሚጤጣን ከቹቻ አትውሰዳት፣ ቹቻ እንደዚህ ሆና ተሰቃይታ አሳድጋት አንተ እንዴት ትወስዳታለህ ትለዋለች። እሱን አያገባሽም ይላታል። እባክህን ተጸጋጋ ደግሞ መታረቃችሁን ታውቃለች፣ ሌላ ሰው ሰላይ ሰው አስቀምጣባችኋለች ይላታል። ደግሞ ምን አይነት ሰው አስቀምጣብን ነው ምናምን ብላ እሷም ደግሞ ትናደዳለች። እሺ አንድ ነገር እርዳትላች ምንድነው ምረዳችሁ ከኛ ጎንቆም ስትለው እናንተን ጥሩ ነገር ለማድረግ ስል እሷ ደግሞ በጣም መጥፎ ነገር ታደርጋለች ብሎ ጸጋይ ነገራታ። ችግር የለውም ሁላችንም አንድ ከሆን እንረዳዳለን ስትለው፣ አይ እንደዛ ሊሆን አይችልም ትላለች። በቃ እሺ ካስፈለገ እንኳን ምናምን ብላ ስልክ ቁጥሯን ትሰጠዋለች። እሺ ብሎ እሱም ይቀበላታል። እሺ ሰብለና ጆኒ ደግሞ ታርቀው ወደ ፍቅራቸው ተመለሱ። ግን እሳ ኤላ ደግሞ ያው ሰብለ ኤላን እንደምታፈቅረው ኤላ ደግሞ ሰብለ እንደሚያፈቅራት ይታወቃ ነው። ብሪቲ ደግሞ በመሀል ላይ መታ ነበረ። ብሪቲ ደግሞ ከባለፈው ህይወታቸው ጋራ እያመሳሰሉና እየኖሩ ነበረ። አይገርምም? እሺ የብሪቲና ኤላ ነገር በፊት ፍቅረኛሞች ነበሩ ወይስ ዝም ብለው ጓደኛሞች ነበሩ? ሰብለ ነው የሚያፈቅራት ወይስ ብሪቲ ነው የሚያፈቅራት? ብሪቲ በፍቅር ትውደቅለት እንጂ ሰብለና ኤላ በፍቅር እንደወደቁ ነው የሚታየው። እንግዲህ የታረቀችበት ምክንያት ያው እሱን እንዳይጎዳው ብላ ኤላን እንዳይጎዳው ብላ ቪዲዮ ስለ እንትን ብለው ከጓደኛው ከሆነው እየመታው ዝም ብሎ ያው ትምህርት ቤት ይሄን ነገር ከታየ ይባረራል ብለው ስላሰቡ ያንን ቪዲዮ ስለያዙበት ለዛ ብላ ሰብለ ደግሞ ጆኒ ታረቀችው። ከጆኒ ጋር የፍቅር ሳይሆን የልክነት አለ አይደለ ዝም ብሎ ህይወታቸውን የመበጥበጥ ጊዜ ማሳለፍ ምናምን አይደለ። ጆኒ በእርግጥ አያፈቅራትም ሙሉ ለሙሉ። ለሷ የሚያፈቅራት ቢሆን ኖሮ ለሷ የሚወዳት ቢሆን ኖሮ ብዙ ነገሮች ያደርግ ነበረ። ግን እሱ እስካሁን ድረስ እየወደዳት ታይሆን ዝም ብላ ነው። እሷም ደግሞ ልቧ ተንጠለጠለ፣ ለሁለት ተከፈለ። አሁን ላይ በተለይ በቃ ያላት ስሜቷ ዝም ብላ ከጆኒ ጋር ትሆን እንጂ ያው ለኢላ እንደሆነ የታወቀ ነው። ሁላችንም እያየናቸው ነው። ፍቅር ከባድ ነው። ይጣመዱ እያለ ነው እንግዲህ እንዲጣመዱ እኛም ወደፊት እናያቸዋለን ማለት ነው። ቹቻም ደግሞ ተጨንቃ ነበርና ያው የሚጥጥያ አባት ላገኝሽ ብሏት አገኝቷት ነበርና ታገኛት በኋላ ከተነጋገሩ በኋላ እንደዛ ብሏት ነበር። በሚገርም ሁኔታ አንዳንድ ጊዜ ስቃየት ሰዎች ሲገቡባቸው የሚነጫነጩት በጣም ነው የሚገርመው። ና
ከሄለን ጋር ትገናኝና እሷ እኮ ሳላይ ሰው አስቀምጣብናለች። ስለዚህ ቤዛ ከዚህ ከኔ ጋር ያለውን ነገር ማቆም አለባት ምናምን ተሰማሽ፣ መታረቃችንን ይባስ ታባብስብናለች ምናምን ትላታለች። ከዛ እንደዚህ ብለሽ ንገሪያት ትላታለች። እሷም ደግሞ ሄዳ ተነግራታለች ሄለን ለቤዛ ሌላ ሳላይ ሰው አስቀምጣባችኋለች። ስለዚህ እናንተ ባለባችሁ ነገር አርፋችሁ ተቀመጡ ትላታለች። እንዴት ነው አርፊ የምቀመጠው ምናምን ትላታለች። እንዴ ይችን ጸጋ የምትባለች ምን አባት ሄላ አድርጋ ብላ ቤዛ ትናገራለች። አይ ለህይወትሽ ሲባል ለሰላም ሲባል እንደዚህ መሆን አለብሽ። ሱቻም ደግሞ ብዙ ነገር እንድትሰቃይና እንድትወኝ አትፈልግም። ስለዚህ ለራሳችሁን ተጠንቅቃችሁ መኖር አለባችሁ ትላታለች። አረ ወይኔ በጣም እዳ ገባሁኝ እኮ በቃ ይች ልጅ ማደርጋት ነገር ግራ ገባኝ ይላል ትላለች ቤዛ። በጣም ታጨናነቀች ማለት ነው። እንግዲህ ደግሞ ያው መሲና በጣም ደስ ይላል። የመሲ ፍቅር ታገልጾላት ለናታን አውቆ ፍቅሯን የሚረዳት ቢሆን በጣም ደስ ይላል ማለት ነው። እንግዲህ እሷ እንደምታፈቅረው እና በግልጽ እየተናገረች ነው። ያው እሱም ደግሞ ሊገባ አልቻለም። እኔ በእህትና በወንድምነት ነው እንጂ እህት ከእህትም በላይ ነው እያላት ነው። መሲም ደግሞ ፍቅሯን በቃ በዛ እያለች እያሽኮረመመች ምናምን እያለች ፊት ለፊት ግልጽነቱን አትናገር እንጂ እየነገረችው ነበረ። ግን ደግሞ እሱ ሊቀበላት አልቻለም። ዛሬ እኮ ሰብልና ጆኒ እኮ ታረቁ ሲላት እሱን ነው እንደሰምቻለሁ እኮ አንቺ ልንገርሽ፣ እሷ እኮ ሲጀምር ትክክለኛ ውሳኔዋን አትወስንም። ምክንያቱም ልባ ከኤላ ጋር ነው። ለምንድን ነው እንደዛ የምትሆነ ምናምን ስል እንዴት አንተ እንደዚህ ጓደኛ የተናገረ እንዴ እውነቱን እኮ የተናገርኩት ምናምን እሷ ናት እንጂ ታዘለቁበት ያድርግላቸው ይላታል። ነው እንዴ እሺ ትለዋለች። ከዛ ሁለታቸው ራስ በራሳቸው ስለ ውበቷ ስለ ቁንጅና ግለጽ ምናምን ስትለው ሲናገራት ከዛ ተቆጣች። በንክሻ ስትለው እንዴ መሲ አንቺ እኮ ነካሽኝ እኮ ምንሽ ነው እንዴ አይታውቅሽም እንዴ ምናምን ይላታል። ከዛም በኋላ እንግዲህ ብሪታ ደግሞ ለጆኒ በቃ የተወለደበትን ቀን እናከብራለን እያለች ከኤላም ጋር ሄዳ ትተናገረው አያገባኝም አልመጣም አለ። ሰብለ ጋር ሄዳ ታናገራታለች። እንዴ የጆኒ ልደት እኮ ደርሷል እንደዚህ ምናምን ስትላት እና ታዲያ አንቺ ምን አገባሽ እኔ ነኝ እንጂ ማድረግም ካለብኝ አለማድረግም ካለብኝ አንቺ ምን ባይነሽ ትላታለች። በጣም ተናድዳታለች ብሪታ ለሰብለ በጣም ተናድዳለች። እሷ እንግዲህ ያው ማክበር የፈለገችው ሆቴል ላይ ጋብዛቸው እርቅም እኮ ሊሆን ይችላል ብላ ስላለችው ኤላን ከዛም በኋላ ለሁለታቸውም አንድ ላይ ሆነው ለመነጋገር ነው እየወሰኑ ያሉት ማለት ነው። እሱም ደግሞ ማርክልሽ ነገር የለኝም ይላታል። ከዛም ሰብለ በጣም ተናደድና አርፈሽ የምትቀመጭ ከሆነ ተቀመጭ፣ ካለበለዚያ ግን የማይሆን ጦስ ውስጥ አትግቢ እባክሽን ልለምንሽ ትላታለች። እንደዛ ባለቻት ሰዓት እሷም ደግሞ እንደዚህ ነበረ አንቺ ከኤላ ጋር ስትሆኚ እንደዚህ ነበር መታቀጠኝ አየሽው አይደለ እንዴት እንደሚያቃጥል ብላ ትናገራታለች። ሰብለም እንግዲህ ነግሬሻለሁ ብቻ የሆነ ጦዝ ውስጥ የሆነ ሰዓት ውስጥ እንዳትገቢ፣ ስለዚህ አርፈሽ ብትቀመጭ ይሻልሻል። እሷም ደግሞ እሳይ አይጥ የያዙባት እንዳዋ ምንድን ተመታ ብላ የሆነ ግጥም ትገጥማለች እየሳቀች ማለት ነው እያራረች። ወይኔ እሺ ያቺ ጦልጧል አለምስ እውነት ግን ኤላ ታፈቅረዋለች። እንደምታፈቅረው የታወቀ ነው። ኤላ ደግሞ እንደማያፈቅራት የታወቀ ነው። በጣም አብረው በመንገድ ላይ እየሄዱ ያለ እሷ እየጠበቀችው ነበረ ኤላን ከብርቴ ጋር ነበረ። ያው ጆኒ እና ሰብለም አንድ ላይ ወደ ትምህርት ቤት ወደ ቤት እየተመለሱ ነበር። ልታናገረውን ፈልጋ ልቧ ተንቀጠቀጠባት። እኔ መቅረብ የለብኝም ብላ ሰብለ ራሷን ስትወስን ከኋላ ጆኒ መጣና ይወስዳታል። እሷም ደግሞ አለም ደግሞ ተገትራ እየጠበቀችው ከኋላ ማንጋቢ መጣት ጥሩ ነው። እብሬት ጋር አንቺ ከፍቅረኛ ጋር ለቀቅ በይልኝ አልኩሽ አይደለም እንዴ ምን ሆነሽ ነው እዚህ የተቀመጥሽ? አንቺ ተይኝ እኔ ከፍቅረኛ ጋር ጊዜ ማሳለፍ ፈልጋለሁ ትላለች። ከዛም እሷም እሺ በቃ እውነቷን ነው መሰለኝ እንሂድ ምናምን ሲላት እሺ በቃ ይሄው አለች። ከዛ ሲሄዱ ነበር እንዴ እኔ አሁን ሰብለን ተላቀቅኩ ስል እሷ ደግሞ ትተካልኛለች ማለት ነው ብላ በጣም ትናደዳለች። አለም እኮ ሰብለ የሚያፈቅረው እኮ ሰብለን ነው ኤላ ግን እነሱ ሁለታቸው ሴቶች ለምንድን ነው እንግዲህ ከዛም በኋላ እኔ እኮ እነዚህ ሴቶችን እማደርጋቸው ግራ ጠባኝ እንኳን እናንተም ብዙ ሴቶችን ብዙ ነገር አድርጊያለሁ። ስለዚህ ከኤላ ጋር ለቀቅ ማለት አለባችሁ ብላ ብሪቲ
ትፎክራለች። በፎከረ ሰዓት እኔ ልክ አስገባችኋለሁ፣ የማታውቁትን ነገር አሳውቃችኋለሁ፣ እሰው ላይ መንጠልጠል ደግሞ ምን ይባላል ብላ ትናገራታለች። ከተነገረቻት በኋላ እሷም ጥላት ትሄዳለች። እንግዲህ ከሳይድና ከሀሊድ ጋር የሱን የተወለደበትን ቀን እንድናከብር ብላ ስታናግረው እንዴ መጣች ነኝ ብላ ጓዟን ጠቅላላ የሚለውን ዘፈን ሲዘፍናት እባክህ ድምጥ የለም እንደ ዛሬ አትስፈን፣ ስለዚህ እኔ የምወደው ኤላን አንተ ደግሞ እኔን ትወዳል፣ ስለዚህ እኔ እኮ እንደማልወድህና እንደማላፈቅር ታውቃለህ ስለዋለች። እንዴ ምን ይታወቃል? አንድ ቀን ልታፈቅሪ ትችላለሽ። እኔ ግን የመጣሁበት ነገር የጆኒን ልደቱን እንድናከብርለትና የሆነ የተለየ ነገር እንድናደርግለት ነው ስላች። ለዚህ ነው እንደመጣሽ ምናምን። እንዴ ጓደኛ አይደለ? ስለዚህ ለዛ እንድትተባበረኝ ነው ስላች። እና ሁሉም እንድኖረው ፈልጋለሁ ትላለች። የት ነው ታዲያ ማድረግ ያፈለግሽ ምናምን ሳይ ሆቴል ነው እንዴ? እሺ በቃ እኔማ ምንም አማራጭ የለኝም፣ አግዝሻለሁኝ። ለፍቅር ሲባል የማይደረግ ነገር የለም። እኔ ኤላን ነው የምወደው እያልኩ እየነገርኩ አይደል እንደ በግልጽ እስኪ አርፈህ ተቀመጥ ምናምን ትለዋለች። የሆነ መጫወቻ አሻንጉሊት ነው ያደረገችው። ዛሬ እንግዲህ ጀሪ ደግሞ ያው ሄለንን እንደሚያፈቅራት ዮሲያስ ይነግራታል። አልታረቃትም፣ አለበለዛ አንተ የምትወዳትና እማትወዳት ተሆነ እሱን ካልነገርከኝ አልታረቃትም ስትለው በቃ አው አፈቅራታለሁኝ ይላል። እንግዲህ ቤቲ ደግሞ አብረው ቁጭ ብላ ተቀምጣ ነበርና በተቀመጠችበት ሰዓት ስለ ሄቨን እያወራች ጄሪ አብራት ተቀምጣለች። ምንድነው ነገሩ? ታርቀው ነው እንዴ? አብረው ተቀምጠዋል። አዎ በቃ ደስ ምን ነው የሆነ ነገር ደስ አለሳ ምናምን ስትለው አዎ ከዛ ሄደሽ እሱን ጠይቂው ዮሲያስን ብላት ነበረ። ዮሲያስ ደግሞ ወደ ሄቨን ጋር ይመጣል። ሄቨን ጋር ተመጣ በኋላ በቃ እንዴት ነሽ ታረቃችሁ ምናምን የሆነ ስሜታቸው የፍቅር ስሜት በቃ ደስ የሚል ስሜት ተሰማቸው። አዎ ግን ምን ብላት ነው? አመሰግናለሁ ብላ ትለዋለች። በአመሰግናለሁ ባለችው ሰዓት ከዛ ምን እንዳልካት አላቅም፣ ግን እንድትነግረኝ ፈልጋለሁ። እሷ ለራሱ እሱ ይንገርሽ እኔ አልነግርሽም ብላኛለች ትለዋለች። ከዛ እሱም ደግሞ ምንም አይደለም በቃ ቻው እሺ ምናምን ስላት እሷም ደግሞ ሄቨን ብድግትልና የዚያስ ትለውና ተጠራች። ወይ ሄቨንዬ ይላታል። የፍቅር ስሜት ይሰማዋል። ከዛም በኋላ እሷም ደግሞ አመሰግናለሁ ብላ ጉንጩን ትሰማዋለች። እሱም ደግሞ በጣም ተደናገጠ ጉንጩን በሳመችው ሰዓት። ቀጣይ እስከምንገናኝ ድረስ ባይ